የኃጢአት ይቅርታ የሚያገኘው በቅዳሴ ነው። ይቅር ይባላል። እሱ ተመልከቱት እንዴት የኃጢአት ይቅርታ እንዴት እንደሚለመንልን ፍትሐት ዘወልድ ሲደገምልን፣ በእንተ ቅድሳት ሲነበብልን፣ ጸሎተ ንስሐ ሲነበብልን፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ተብሎ ደግሞ ያ ሁሉ ሲጸለይልን፣ እግዚኦ መሐረነ በዜማ ሲጸለይልን፣ ካህኑ እየዞረ እያጠነ ሁሉ ምንድነው የሚለው? እግዚአብሔር አምላኬ በከመ ናህልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ። አቤቱ ጌታዬ አምላኬ ሆይ በኢያሱ እጅ የኢያሪኮን ግንብ እንዳፈረስክ በእኔ በኃጢአተኛው ባሪያ እጅ ዕጣንና ማይጠንት የኔንም የወገኖችንም የኃጢአት ግንብ አፍርስ ብሎ ነው የሚገባ። ደስ አይላችሁ? ስብሐት ወክብር ለስሉስ ቅዱስ ብሎ አጥኖ ሲገባ የኔንም የወገኖችንም የኃጢአት ግንብ አፍርስ ብሎ ይገባል። ይሁን ዲያቆኑ ኦስሉስ ቅዱስ ደግሞ ተብሎ ልጅ ሶስት የምትሆን አብ ወልድ መንፈስ ቅዱስ ወገኖችን ባርክ፣ ቀድሳቸው፣ መጽዋዕታቸውን ተቀበል። እንደገና ደግሞ ከዚያ ስንመለስ ዲያቆኑ ተመልሶ ማሮሙ ጊዜው ተሳሎም አቤቱ ይቅር በላቸው ማራቸው። ያ ሁሉ ይቅርታ ከዚያ በኋላ ደግሞ እግዚኦ መሐረነ ክርስቶስ። ይሄ የቃለ እግዚአብሔር ነው። መጨረሻ ላይ የይቅርታ ዘውድ ኢየሱስ ክርስቶስ ስጋው ይፈተታል፣ ደሙ ይቀዳል፣ በዚያ እንታተማለን። ስለዚህ እግዚአብሔር ተመልከቱ ሰውን ከመውደዱ የተነሳ ሰውን ለመታረቅ ሰዎች እኮ ተጣልተው በእንጀራ ይታረቃሉ። እግዚአብሔር ግን የታረቀን በልጁ ደም ነው። ወልድ ደግሞ በራሱ ደም ነው የታረቀን። ያ እርቅ የሚፈጸምበት የዚያ ሰዓት ነው። ቅዳሴው ትክክለኛ የይቅርታ ሰዓት ነው። አስቀድሰን ይቅርታውን ለማግኘት ያብቃል። ይቅር መባል የምትፈልጉ ከሆነ አስቀድሱ። ስናስቀድስ ይቅር ይለናል መድኃኔዓለም። እውነቴን ነው የምነግራችሁ ማለት ነው። ካህኑ የሚያነበው ንባብ በሙሉ ስትሰሙት እኮ ነው ደስ ነው የሚል። እውነቴን ነው እውነቴን። አሁን እንደው አንዳንድ ጊዜ ቅዳሴው ረጅም ስለሚሆን እናንተም ስለማሰሙት ነው እንጂ ብሰሙት ራሱ ተስፋ ይቆርጣችሁ ተስፋ ታደርጋላችሁ። በቃ ካህኑ ሊቆርብ ሲል ምንድነው የሚመስላችሁ? ኦ እግዚእ ኢየሱስ ክርስቶስ እይደለወኒ ትባት ታይጠጠፈሬ ርኩስት እስማን አስተቆጣይኩከ ወገበርኩ እኩየ በቅድሜከ። ጌታ ኢየሱስ ክርስቶስ ሆይ በእኔ አዳራሽ ውስጥ ልትገባ አይገባህም፣ እኔ በረከሰ ስራዬ አበሳጭቼሃለሁና። እምድረ ድህንኩ ገባ ሰይጣን ውስተ ልቤ ወነደፈኒ በኃይጻሁ። ያንተን ስጋ ተቀብዬ ከዳንኩ በኋላ ሰይጣን ደግሞ በኃጢአት ጦር እንደገና ነደፈኝ። አንተ ግን በምሕረት ዓይኖች ተመልከተኝ። ተበቀሊተ እምደፋሪ ዘይጸግብ አስህቶቴ። እኔን ማሳት ከማይሰለቸው ደፋር ከዲያብሎስ እጅ አድነኝ ብሎ ይለምናል። የሁሉ ለምኖ በእንተ ዮሐንስ መጥምቅ በድንግል ማርያም ተማጽኛለሁ። በበድል እንኳን ዝንቱ ደም ነባቢ ከልየንቴ መሐር ተዘከር ብሎ ደግሞ የገዛ ስጋ እንድትራራልኝ ያደርግሃል። ስለኔ ይጮሃል። በገዛ ደም ይቅር እንድትለኝ ያንተ ደም ስለኔ አንተን ያራራሃል እያለ ይለምነዋል። መጨረሻ ላይ ደግሞ ሲቀበል ይህ ስጋና ደም ለወቀሳ ለከሰሳ አይሆንብኝ ይላል ብሎ ይቀበለዋል። ይህ ሁሉ ተደርጎ ፍጹም ይቅር ትቢያችን ተራግፎ ሸክማችን ተነስቶ ሰላም ለብሰን ሰላም ጠጥተን ሰላም ተመግበን ሰላም አድሮብን የምንወጣበት ቅዳሴ ይባላል።